inequívoco de Tsiggy Gebreselassie d'Éthiopie. ይህ የምትመለከቱት ድል ጽጌ ገብረሰላማ በፖርቱጋል ሊዝበን ዓለምን ያስገረመችበት ድንቅ አጨራረሷ ነው። ሳምንቱ ኢትዮጵያውያን አትሌቶች በተለያዩ የጎዳና ላይ ውድድሮች ወርቅ በወርቅ የሆኑበት ለሀገራችን ኢትዮጵያም ትልቅ ኩራት የሆኑበት ሳምንት ሆኖ አልፏል። ከነዚህ መካከል አንደኛዋ ጽጌ ገብረሰላማ ናት። በፖርቱጋል ሊዝበን በተደረገው የግማሽ ማራቶን ውድድር ላይ በድንቅ አጨራረስ አንደኛ ደረጃን ይዛ አጠናቃለች። እሱን ውድድር በዛሬ ፕሮግራማችን እናስቃኛችኋለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ይህ አዲስ አትሌቲክስ ነው። የጀግኖች አትሌቶቻችንን የተለያዩ ውድድሮች እየተከታተልን ወደ እናንተ የምናደርስበት ቻናላችንን ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። ለጽጌ ገብረሰላማም ያላችሁን አድናቆት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። Eduardo Gomes, 1:3:22, acaba por ser um pouco aquém do que ele tinha apontado. በዚህ ሳምንት ከተደረጉ በርካቶችም ከጠበቋቸው ውድድሮች መካከል አንደኛው የሊዝበን የግማሽ ማራቶን ውድድር ነው። በግማሽ ማራቶን ውድድር ፈጣን ሰዓት ከሚመዘገብባቸው ውድድሮችም አንዱ ነው ይባላል። ይህ የሊዝበን የግማሽ ማራቶን ውድድር የውድድር ኢትዮጵያዊቷ ኮከብ አትሌት ጽጌ ገብረሰላማን በውድድሩ ዳግም እንድትነግስ አድርጎ ተጠናቋል። ለዚህ ውድድር ያደረገችው ዝግጅትን ለመፈተሽ ከ3 ሳምንት በፊትም ሐዋሳ ላይ በተካሄደው የልዩ ዘመቻዋም እዝ ላይ የ10 ኪሎ ሜትር ውድድር ሁለተኛ ሆና ያጠናቀቀችው ጽጌ በፖርቱጋሏ መዲና ኬንያውያን ተፎካካሪዎቿን ከ2 ደቂቃ በላይ ቀድማት ከድንቅ ብቃት ጋር የአምና ድሏን ዘንድሮም ደግማዋለች። ለኢትዮጵያም ኩራት ሆናለች። ጽጌ ገብረሰላማ ባለፈው ዓመት 1 ሰዓት ከ04 ከ21 በማጠናቀቅ የውድድሩን ሪከርድ መጨበጧ የሚታወስ ነው። ዘንድሮ ይህንን ሰዓት ለማሻሻል ያደረገችው ጥረትና ድንቅ ያጨራረስ ብቃት በቂ መሆን ባይችልም ነገር ግን ድሉ ግን ከሷ ሊወጣ አልቻለም። ያም ሆኖ 1 ሰዓት ከ04 ከ48 በሆነ ሰዓት ዳግም የሊዝበን ንግስት መሆኗን አረጋግጣለች። የሊዝበን ንግስት ያደረጋትንም ድል በሊዝበን የግማሽ ማራቶን ውድድር ላይ ማሳካት ችላለች። ኬንያዊቷ ጃኔት ቺፕቼጊ በ1 ሰዓት ከ06 ከ50 ሁለተኛ በመሆን ተከትላት ስትገባ፣ ሌላኛዋ ኬንያዊት አትሌት ሬጂና ዋቡምባይ ደግሞ በ1 ሰዓት ከ07 ከ10 ሶስተኛ ደረጃን ይዘው ማጠናቀቅ የቻሉ አትሌቶች ናቸው። ኢትዮጵያዊቷን አትሌት ጽጌ ገብረሰላማ ላይ ግን ሊደርሱ በጭራሽ አልቻሉም። ግርማዊት ገብረ እግዚአብሔር ሌላኛዋ ኢትዮጵያዊት አትሌት በዚህ ውድድር ላይ የተካፈለች ሲሆን 1 ሰዓት ከ07 ከ30 በመግባት 5ኛ ደረጃን ይዛን ያጠናቀቀችው። መቅደስ ወልዱ ሌላኛይቷ ኢትዮጵያዊ አትሌትም በዚህ ውድድር ላይ 1 ከ08 ከ20 በመግባት 7ኛ ደረጃን ይዛ ማጠናቀቅ ችላለች። በአጠቃላይ ግን ኢትዮጵያዊቷ ጽጌ ገብረሰላማ በተከታታይ 2 የውድድር ዓመታት ይህንን የሊዝበን የግማሽ ማራቶን ውድድርን ማሸነፍ የቻለች አትሌት መሆኗን ነው ያረጋገጠችው። በዚህ ውድድር ላይ የድንቅ ድል ጽጌ ገብረሰላማ ካስመዘገበች በኋላ የዓለማችን 11ኛው ፈጣን የግማሽ ማራቶን አትሌት መሆን ችላለች። ለሁለተኛ ጊዜ ደግሞ በተከታታይ የሊዝበን ግማሽ ማራቶንን ማሸነፍ ችላለች። በፖርቱጋል ሊዝበን በተካሄደው 1 ሰዓት ከ04 ከ50 በሆነ ውጤት በማሸነፍም ጽጌ ገብረሰላማ የ2025 የቦታው አሸናፊ መሆኗ የሚታወስ ነው። በውድድሩ የዘንድሮን ኬንያውያን ሁለተኛና ሶስተኛ ደረጃን ይዛ አጠናቀዋል። አትሌቷ ግማሽ ማራቶንን 12 ጊዜ ሮጠች ሲሆን 1 ከ04 ከ21 በ2025 በሊዝበን የሮጠችው ሰዓቷ የርቀቷ ምርጥ ሰዓት መሆኑ ነው የተመለከት ነው። አትሌቷ በባለቤቷ በአመለ ሸጋው ዳንኤል ግዴም እንደምትሰለጥን ነው የሚታወቀው። አትሌት ጽጌ ገብረሰላማ የኢትዮጵያ የረጅም ርቀት ሩጫ ውስጥም በከፍተኛ ፍጥነት እያደጉ ካሉና ተስፋ ከጣለባቸው ወጣት አትሌቶች መካከል አንደኛዋ ናት። በተለይም በጎዳና ላይ ሩጫና በክሮስ ካንትሪ ላይ አስደናቂ ውጤቶችን በቅርብ ጊዜ እያስመዘገበች ትገኛለች። ጽጌ ገብረሰላማ በዓለም አቀፍ መድረኮች በርካታ ውድድሮች ላይ ድል ቀንቷታል። እንደ አውሮፓውያኑ አቆጣጠር በ2023 በአውስትራሊያ በተካሄደው የዓለም ሀገር አቋራጭ ሻምፒዮና ላይ በግል የብር ሜዳሊያን በማሸነፍም ትልቅ ስም አግኝታለች። በ10 ኪሎ ሜትር ውድድርና በግማሽ ማራቶን ውድድሮች ላይ ደግሞ በጣም ፈጣን ከሚባሉ ሴቶች መካከል አንደኛዋ ናት። ለምሳሌ ያክል በግማሽ ማራቶን ውድድርም አምና ያስመዘገበችው ውጤትም በጣም በትልቁ የሚነሳ ሰዓት እንደሆነ ይታወቃል። ገና በወጣትነቷ በ3000 ሜትር የዓለም ታዳጊዎች ሻምፒዮና ላይ ትልቅ ውጤቶችን ማምጣቷ የሚታወስ ነው። ጽጌ በተለይ በውድድሩ መጨረሻ ላይ የምታሳየው ጥንካሬ እና ፍጥነትም በርካቶች ያውቋታል። በአስቸጋሪ መልክዓ ምድር እንደ ሀገር አቋራጭ ሩጫዎች ላይም ያላት ብቃት እጅግ ከፍተኛ እንደሆነ ይነገራል።
በአሁኑ ወቅት በዓለም አቀፍ ደረጃ በግማሽ ማራቶንና በ10 ኪሎ ሜትር ርቀቶች ላይ ከምርጥ 10 አትሌቶች ተርታም ትመደባለች። ብዙዎች ወደፊት በማራቶን ውድድር ላይ የዓለም ክብረ ወሰንን ሊፈታተኑ ከሚችሉ አትሌቶችም አንዷ ናት ሲሉ በርካቶች ምስክርነታቸውን እየሰጧት ይገኛሉ። በተመሳሳይ በወንዶች የተደረገ ውድድር ዩጋንዳዊው ኮከብ አትሌት ጃኮብ ኪፕሊሞ የርቀቱን አዲስ የዓለም ሪከርድ በ57:20 በማስመዝገብ አሸንፏል። በዚህም ኢትዮጵያዊው ኮከብ ዮሚፍ ቀጀልቻ በ2024 በቫሌንሲያ አስመዝግቦት የነበረው የርቀቱ የዓለም ሪከርድም በ10 ሰከንድ በማሻሻል ሪከርዱን መልሶ ተረክቦታል። ጃኮብ ኪፕሊሞ በውድድሩ ኬንያውያን ኒኮላስ ኪፕ ኮርኪርም እንዲሁ 58:08 እንዲሁ ጊልበት ኪፕሮቲች 58:59 ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። የሶስት ጊዜ የዓለም ሀገር አቋራጭ ሻምፒዮኑ ኪፕሊሞ ከ5 ዓመት በፊት በዚሁ በሊዝበን ግማሽ ማራቶን 57:31 በሆነ ሰዓትም የርቀቱ የዓለም ሪከርድን ሰብሮ ነበር። ይህንን ሪከርድ ዮሚፍ ቀጀልቻ በ2024 በቫሌንሲያ ግማሽ ማራቶን 57:30 በሆነ ሰዓት ሰብሮት ነበር። በተመሳሳይ ዓመት ግን ኪፕሊሞ በባርሴሎና ግማሽ ማራቶን ከዮሚፍ ቀጀልቻ ሪከርድ የተሻለ 56:42 ሰዓትን ማስመዝገብ ቢችልም በውድድሩ የመኪና ዌቭ ላይትን ተጠቅሟል ወይም ታግዟል በሚል የአረሚቅ ሪከርድ ሆኖ ሳይጸድቅለት ቀርቷል። ዛሬ ግን በዚህ ቁጭት ይመስላል ኪፕሊሞ ዳግም ሪከርድ መረከቡን ያስቻለውን ብቃት በማሳየት ሊዝበን ላይ በድጋሚ ባለድል የሆነበትን ውጤት ነው ያስመዘገበው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። አዲስ አትሌቲክስ የዩቲዩብ ቻናል ላይ ትገኛላችሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ጻፉልን። ጸጋዬ ገብረ ሰላማ ስትገባ ያለውን ትልቁን ድባብም በቪዲዮ እንድትመለከቱ በአክብሮት ጋብዛችኋለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።